አበባው ሁሌ ይጠጣል ይሰክራል እና ጥግብ በሲል የምር እግዚአብሔር ጥግብ ብሎ አቅሉን ትቶ ሰስቶ ሲሰክር እኛ ጋር ይደውልና ያለቅሳል ስብስቅ ብሎ ያለቅሳል እና ባብለዋለን በቃ የአበባው ታሪክ ጀነራል አበባው ተናግሬ አላቅም እስከዛሬ ዛሬ ነውና እግዚአብሔር ምስክሬ ነው እየየ ያለ ያለቅሳል ሲሰክር ነው የሚደውለው እየየ ይሄ ጀነራል እየየ ለኛ የሚሰጠን የተለየ የምትለው ሚስጥር አልነበረም እውነት ለመናገር ከማልቀሱ አብዛኛውን ጊዜ ለቅሶ ነው አይዞ ነው የምናባብለው ምን ሆነ ነው አይዞ አብይ እንዲህ ብሎኝ እንትና እንደዚህ ብሎኝ ከሌ እንደዚህ ብሎ እኔ አሁን እንደ ወንድ በቃ ምናምን አድርጎ ሲፎክር አንደው አይ እንደው በእውነት በጣም እኮ ነው የሚገርመው አሁን የሱን ይያለ ያለቀሰበትንም አውቶ ምንድነው አሁን እሱ ለህዝብ አለ ሰው ቢለቀቅና ቢያባብሉት እንትና ሽመልስ ሶፍት ስጡ ምናምን ይል ነበር እዛው ላጠገቡ ላለው ይስተው ሰክሩ ከማልቀስ የዘለለ እኛም ማባበል የተረፈን እንጂ እሱ በሰከረ ቁጥር ለኛ የሚሰጠን የተለየ መረጃ የለ የመከላከያ ቤዝ ሲሰራ ሄድኳርተሩ ሲሰራ እኛ መረጃው ነበር እሱን ኮንፈርም እንዲያረግልኝ ጠይቄዋለሁ አበባው እንዲህ አይነት መረጃ አለኝ ይሄው 3-4 ሰው መጥራት ይችላል እዚህ ውስጥ የነበረ በወቅቱ ይሄም ከዚህ ሄደ ዝክንትልም ነበር ቁጭ ብሎ ይሰማል እና ወደ ማን ነበረ ምናምን ወደ ዝርዝር መሄድ አልፈልግም ልክ አይደለም አክቹሊ መልስ ለመስጠት እንጂ አን ፕሮፌሽናል ነው ባይዘው አሁን አበባው ካቆመበት ከተሰለፈበት ሁኔታ አንፃር ተጨማሪ ህዝብ ያጭበረበረ እንዳይሄድ ለማድረግ እንጂ that was private አይደለም እንዴ እሱን በአደባባይ አምጥተህ ልትነጋገርበት አይገባም ግን አበባው ማጭበርበሩን ቀጠለ እዚህ የነበረውም ሰውዬ ከወጣ በኋላ ማጭበርበር ጀመረ ህዝብ እውነት የማወቅ መብት ደግሞ አለው ያጭበረበሩ ስለሆነ ምንም ምርጫ ስለሌለኝ ነው እየተናገርኩ ያለው እና እንደውም እኔ እስር ቤት የነበርኩበትን ጊዜ አነሳ አንድ ቀን አበባውና ያለቅሳል አንተ ተሰቃይተ እንደዛ እስር ቤት ተሰቃይተ ይላል አረቄ እኮ ፓወሯ ያልኩ ነው እኔ አረቄ ፓወር የሚገርም ነው ተሰቃይተ ያለ ያለቅሳል እኔ እዚህ ሀገር መጥቼ ስንት ነገር ሂል አድርግ ያለው እኮ ካለቀሰ በማልቀስ ደረጃ የኔ መሰቃየት ካመመው እዛ ነበር ኃላፊነት ላይ ስልጣን ላይ ነበር ዞር ብሎ ላይ እኛ ወታደራዊ መኮንኖች እኮ ይቆጨናል አንተስ ተሰቃይ ይቆጨናል እኮ የኛ ሰው ስለሆነ ነው እንዲያረጉት ብለን ያለቀስን ጀነራል እኮ ነው እግዚአብሔር ያሳይ እንዴ እኔ በእውነት እንደዛ የሚቆጨኝ ከሆነ እዚህ ብቻ I don't know ፐርሰናል ነገር ውስጥ እንዳልገባ እንጂ አሁንም በአማራ ትግል ውስጥ ባይዘው አበባው ጀነራል አበባው ቁጭ ብድግ የሚያደርጋቸው በተለይ ወደዚህም ወደየትም በሄደ ቁጥር ኮንታክት አለው የሴቶች ኮንታክት ምናምን እላይታች የሚያደርጋቸው አሉ የፋኖ ትግል ውስጥ ደግሞ ወሳኝ ነን የሚሉ ማታ ከነሱ ጋር ይደዋወላል እነዛ ፋኖና አርበኞች የሚባሉት ጋር ግንኙነት አላቸው በቃ የአማራ ትግል እንደ በእና አበባው ሁላ ይቦካል በሚገርም ሁኔታ ወሎ ላይ አንድነት እንዳይፈጠር የፋኖ መዋቅር ተለያይቶ እንዲሄድ ትልቁን ስራ አበባው በሱ ኤጀንት በኩል ተልቆ በሚሰጣቸው በኩል ነው ብዙ ነገር ሲሰራ የሚውለው የኛ ሰው ስለሆንክ ምናምን ወዘተረፈ ያለ ያለቅስ ነበር ኮንፈርሜሽን የጠየቅነው ለምሳሌ ቲፒኤልኤፍ ያን ጊዜ የነበረው የወታደራዊ መዋቅር ኃይል በተመለከተ መረጃውን እኔ ነበር ያመጣው አበባውን እኮ ቲፒኤልኤፍ ይሄን ያክል ክፍለ ጦር ይሄን ያህል ብርጌድ ይሄን ያህል ኃይል አለው በወቅቱ ደግሞ ማለት ፕራክቲካሊ ሆነ ተጨባጩ ነገር እያንዳንዱ የመከላከያ ካምፕ የነበረበት በቅርብ ርቀት ላይ ቲፒኤልኤፍ ካምፕ ያደራጀ ነው የመከላከያ ካምፕ እዚህ ጋር አለ አይደል በቅርብ ርቀት ላይ ቲፒኤልኤፍ አንድ የልዩ ኃይል ካምፕ ያደራጃል ያን የሚቆጣጠር
ይሄንን ማንንም አይከታተልም። አብይ አህመድ ምናምን የሚባል ብርሃኑ ጁላ የሚባል ሱሪ ያልባውላ የሉም እነሱ። ያን ጊዜ እኛ ግን ጦርነት ለማስቀረት ነበር የምንናገረው። ተው በየካምፑ ጋር ቲፒኤልኤፍ ልዩ ኃይል እያደራጀ ነው፣ ጦርነት እየመጣ ነው ምናምን ስንል ማንም የሚሰማ አልነበረም። አብይም ዝግጅት ሲያደርግ ነው ኢሳያስ አዲስ አበባ የሄደው አየር ኃይልን የጎበኘው አብይ ዶሳዋን ሲጎበኝ ምናምን ሲባል ጦርነት ነው እየተዘጋጁ ነው፣ አውዳሚ ጦርነት ሊመጣ ነው ያልን ነበረ ስንጮህ የነበረው። ከዛ ቲፒኤልኤፍ ይሄን ያክል ወታደራዊ ኃይል አላት፣ አብይ ይሄን ያህል ወታደራዊ ኃይል አለው፣ ዝግጅት እያደረጉ ነው፣ ወደ ጦርነት ሊገቡ ነው፣ ኢሳያስ በነገር ውስጥ ይገባበታል የሚለውን ነገር ስናነሳ አንተ መረጃ አለ ሆይ ብለን ጠየቅ ነው ጀነራል እየየ። ያኔ መለሰልን ከየየ በተረፈው ሰዓት አው ቲፒኤልኤፎች ዝግጅት እያደረጉ እንደሆነ ሰምቻለሁ ምናምን እያለ የሆነ በቃ የነሱን የጦር ዝግጅት በተመለከተ የተወሰነ ነገር አውርቷል። እውነት ነው የምናገረው እኔ መካድ ምናምን ሳይሆን ኮንፈርሜሽን የሰጠን ምናልባት የተሻለ መረጃ ሰጥቷል ካልን የሰጠው የአብይ አህመድ እንዴት መከላከያውን በኦሮሞ ኃይሎች እንደተቆጣጠረ የተወሰኑ እዛ ውስጥ ያሉትን የኦሮሞ ተወላጆች የትኛውን ቁልፍ ቦታ ተቆጣጠሩ እና የሚንቅበት እንደው በእውነት ባለፈው ትንሽ ቀንጭበን አሰምተናል ድምፁ በቃ አሁን ዛሬ ያቅለሸልሻል። በቃ ምን አይነት ዘመን ላይ ደርሰናል። አበባውን ስትሰማው የሚያቅለሸልሽ ቃል በቃል እኮ ነው። ከነዛኞቹ ይላል ከወያኔዎቹ የነዚህ ዘረኝነት ደግሞ አይጣል። እነዛ ቢያንስ ወታደራዊ ልምድ ያለውን ነው ስልጣን የሚሰጡት። እነዚህ እኮ ከየመንደሩ ሻለቃ እያመጡ እኮ ነው በሶስት በምናምን ማረግ እያመጡ የሚደረድሩት። መከላከያውን አቡኩት፣ መጫወቻ አደረጉት። አለቀላት ሀገር እያለ ነበረ። እንደዛ እያለ ያለቅሳል። የሚቆጭ ነገር ካለኝ እኔ የሚቆጨኝ ሳሰክር ደውልልኝ ብዬ ጤናማ በሆነበት ጊዜ ባወራሁት ድምፁም ይቀየራል ወይ ምናምን የሚሰጠው መረጃ ይሻላል ወይ ምናምን። ምክንያቱም ካልሰከረ አይደውልም። አየህ የመደወል ድፍረት የሚያገኘው ራሱ ሲሰክር ነው። እና ብዙ ጊዜ ይሄ የባንኮክ ቱርክ ምናምን ይሄዳል ብዙ ጊዜ እና ሊዝናና ይሁን ምን ሊሆን በቃ እነዚህ አገሮች ምናምን እየሄደ እዛ ጥግብ እያለ የሰከረ ምናምን ነበር የሚደውለው። አሁን ልክ እሱ በቃ የኢትዮጵያ ሰራዊት እንደተገነባት አንድም እንዳውም እኮ ብሶበት ነው የምነግርህ። መከላከያን በመቆጣጠር ረገድ ብሶባቸው አገሪቷን እዚህ መቀመቅ ውስጥ ገብታ ሆዱ ስለተሟላለት ባህር ዳር ሆቴል አለው አበባው ባህር ዳር ያለውን ሆቴል አስጠብቆ መሬት አለ ቤት አለ እሱን አስጠብቆ የሚጨማለቅብን ማለት ነው። ከዛ ከዚህ ከኛ የወጣው ድሪቶ ከዚህ እንደወጣ ማጥቂያ ስለመሰለው ጦርነቱን በተመለከተ መረጃ የሰጠን አበባው ነው አለ። አንድ ቀን አበባው ሲያለቅስ እና ይሄንን ሲያወራ አንድ ቀን ያውም ና ግባ ተብሎ ተጠርቶ አብረ ስማ ተብሎ ቀርቦ ስለሰማ ማለት ነው። ልክ እንደ ትልቅ ሶርስ እንዳለው ሰው ምናምን አድርጎ ለማውራት ሞከረ። አንድ የመረጃ ሶርስ ነበረው። አንድ ከዚህ ከባንክ ከምናምን ከገቢ ጋር ምናምን በተያያዘ እንደሱ ባለጌ በሆነ ኖሮ ላነሳ ይችላል ነበር። አላን ምን ያደርግልኛል? ከዛ የዘለለ ግን ይሄ ነው የምትለው ለዚህ ሚዲያ ያመጣው የተለየ መረጃ ምናምን ኖሮት አይደለም። አበባው ጋር አንድ ቀን የተሰበሰበው ግን የሚዲያን ኢቲክስም ኃላፊነትም በአንድ ተቋም ውስጥ ስትሰራ ያገኘኸውን መረጃ ማውጣትህ እኮ መብትም የለም። በነገራችን ላይ ሞራላዊ ብቻ ሳይሆን ህጋዊም አይደለም። የተቋሙን ሚስጥራትና የመረጃ ምንጭ አውጥተህ እንደፈለክ አረጋለሁ ማለት አትችልም። በአሜሪካ ውስጥ እንደዛ ነው ያደረገው። ቱ ቢ ኦነስት ወጣ እንደዛ አበባው እንደሰጠ አድርጎ ዋሸ። አሁን ያኔ ለምን ከዚህ እንደወጣ ከአብይ ጋር ስቲል ጸብነኝ ነው የሚለው ከህዋቶች እየመነተፈ ነው። ህዋቶች ደግሞ ከዚህ ወጣ ሰው አገኘው ብለው እየቀለቡ ነበረ። እንደ ህፃን ልጅ አቅፍን ካላጠባ ነው ያሉ እኮ አሉ።
እናጠባው እኔ እሹሹ ያላችሁት ሁላ አዝላችሁ ተደሩ ብያችኋለሁ በወቅቱ። አንዳንዶቹ ለመማረር ወዲያው የቸኮሉት ያኔ ይሄንን የሚያክል ሰውዬ እንደ ህፃን ልጅ ሹሹ ያልን አቅፈን ካላጠባ ነው ባንቀለባ አዝለ ነው ካልዞርን አሉ። ይዛችሁት ሄዱ። እኛ ምንም ስለማያረግልን እናንተ ከተጠቀማችሁ ሰዱት አላቸው። ወሰዱት። የሆነ ነገር ተጠቀሙ እሱም የሚጠቀመውን ተጠቀመ። አበቃ ደግሞ ከነሱ ጋር ማሊያ ቀየረ እንደገና። ኢማጂን ይሄ ሰውዬ 1000 የኦሮሞ ልዩ ኃይል ለ1000 የኦሮሞ ልዩ ኃይል አንድ ፋኖ ይበቃል ሲል የነበረ ሰውዬ ነው። ከዚህ ከሄደ በኋላ እንደዛ እያለ እዚህ ያለውን ማህበረሰብ ያው የምታውቀው ነው የዋዝ ነው። እኔን እንኳን ነገሩን መስመር እንደሳተ ገብቶኝ በመታገልበት ጊዜ ጫናው እኔ ላይ ነበር የነበረው። ኧረ ተወረ ይናገር ገለመሌ ምናምን ነበር። ብቻ ልክ ወደዛኛው መሸብለል ወደፊት ሲያስፈልግ ብዙ ምለው ነገር አለ። ማስረጃ አቅርቤ ሸብለል ሲል እነዛ ተቀባብለው ወሰዱት። ኦኬ ከነሱ ጋር ኢማጂን እዚህ ነበረ። ወደ ቲፔሌፎች ሄደ። ዋንኛ በቃ የትግራይ በቃ ከኔ ውጪ ለትግራይ ተቆርቋሪ የለም አለ። ሁለት የግራግር ጫማ ያረገ የሚመስል ሰውዬ ጓይላ ካልጨፈርኳል ራሱን ጠልፎ ነበር የሚጥለው። ጓይላ ቢጨፍር ጓይላ ሞያ ይጠይቃል። አረታው ግዴለ ሄደ። እሺ እነሱ ተጠቀሙበት፣ አባረሩት። ወይም ደግሞ ከነሱ ቀየረ። የሚጠቀመውን ተጠቅመው ቀየረ። ሲቀይር የት ገባ? ፒፒ ጋር ገባ። አሁን ከጀነራል አበራ እዛ ሄዶ ጀነራል አበባውን ሲያጋልጥ ነበር ያለ ሰውዬ ቀይሮ ከጀነራል አበባው ጋር ነው። አንድ ሰው እንዴት በእንደዚህ አጭር ጊዜ ውስጥ 4-5 ጊዜ ማሊያ ይቀያይራል? 4-5 ጊዜ። እነ ዛዲግ አብርሃን እነ ሬድዋን ሁሴንን አብሯቸው የሰራ አብሯቸው የኖረ አብሯቸው የበላ የጠጣ አይመስልም ነበር እንደዛ ሲያደርግ ማለት ነው። ከዛ ወጣ ተመልሶ አንተ ውሻ እዚህ መድረክ ላይ ውሻ ወደ ጥፋቱ አይመለስም። ሂዷል ከፒፒ ጋር ገጥሟል ተብሎ ሲነገር ሊንክ አድርጓል ሲባል እንደዚህ አሉኝ እኮ ምናምን አለ። አንተ ንክክ ያለ አልኩት። የለኝም አለ። ሚዲያ ላይ ስለመሰከረው ነው ይሄንን ነገራችሁ። ንክክ ያለ አልኩት። አንተ ንክክ ያለ? አረ በጭራሽ እንዴት ይሄንን አስበዋለሁ? አንተ ወደዛ ተመለስክ ማለት መጽሐፍ እንደሚለው ውሻ ወደ ጥፋቱ እንደሚመለስ ነው የሚሆነው። ምርጥ ነገር ነው የነገርከኝ። እስቲ ውሻ ወደ ጥፋቱ ርዕስ ያዘና ውሻ ወደ ጥፋቱ አይመለስም ማለት እንደ ውሻ ወደ ጥፋት ያልመለስም ብሎ ሚዲያ ላይ መጣ። ጽሁፍም ጻፈ። ተአምር ቢመጣ አንገቴ ቢቆረጥ እኔ ከፒፒ ጋር ልሰራ አልችልም። ወደዛ ወርኩ ማለት እንደ ውሻ ወደ ጥፋቴ ተመለስኩ ማለት ነው ብሎ ሚዲያ ላይ ጽሁፍም ጻፈ፣ ማብራሪያም ሰጠ። አሁን ለ1000 ፋኖ ለ1000 የኦሮሞ ልዩ ኃይል አንድ ፋኖ ይበቃል ሲል የነበረ ሰውዬ ነጋ ጠባ ፋኖን ሲያብጠለጥል ይውላል። እቺ የካድሬነቱን ተጠቅሞ ሊከፋፍል ይፈልጋል፣ ሊያምታታ ይፈልጋል፣ እዛም እዚህም ማሊያ ቀያይሮ መጫወት ይፈልጋል። እየበካከነ ነው የሚገኝ። አበባው ጋር በተያያዘ ነው አሁን እያነሳሁት ያለሁት። አየህ ሰው እንደዚህ ያሉ ሰዎች በፖለቲካ በቃ ስብዕናቸውን ማን እንደሆኑ ያጋለጣቸው ሰዎች ሲዝረከረኩ አይተናል። ውድ ተመልካቾቻችን በቤታችሁ ሆናችሁ ደግሞ የራሳችሁን ሐሳብ ደግሞ ማቅረብ ትችላላችሁ። በኮሜንት ሴክሽን ላይ የሚሰማችሁን ሐሳብ እንዲህ ቢሆን እንዲህ ነው የምትሉትን በኮሜንት ሴክሽን ላይ ብታቀርቡልን ለኛም ገንቢ አስተያየት ነውና እንቀበላለን። የዛሬው ፕሮግራማችን ይሄን ይመስል ነበረ። በቀጣይ ደግሞ በሌላ ሐሳብ በሌላ አጀንዳ እስከምንገናኝ